ኤፍራታ ጉድ ሆነች። በጣም በሚገርም ሁኔታ ኤፍራታና ማህሌት አሁንም እየተጨቃጨቁ ይገኛሉ። ምክንያቱም ኤፍራታ ባደረገችውን ነገር አሁንም እየተጸጸተች ትገኛለች። ምክንያቱም መድብልም ቢሆን እኔን መግደሉን አይቀርም ነበር አሳልፌ ባልሰጠው እያለች ትጸጸታለች። በዚህ በኩል ደግሞ ማህሌት እያስፈራራቻች ትገኛለች። ግን ማህሌት አሁን አንቺ አሳልፈሽ ትሰጭኛለሽ ወይ በማለትም ትጠይቃታለች። ሁለቱንም በተኙበት የሆነ ሰው መቶ አይቷቸው ነው የሄደው። ምክንያቱም ማህሌት የነ ብሩክ ቤት አሳይታቸዋለች። የዝና ሰዎች በጣም በሚያሳዝን ሁኔታ ምሳሌ ታገተች። መድብል አሻፈረኝ ያለው መድብል በፍጹም ዝናን አልለቀውም፣ ብለቀውም ሊገላት ይችላል፣ ባለቀውም ይገላታል። እኔ የወንድሜን መጨረሻ ሳላቅ በፍጹም ዝናን አልለቅም ብሎ ሙጭኝ ያለውን መድብል አሁንም እንግዲህ ግትርነቱን ቀጥሏል። በዚህ በኩል ደግሞ ማህሌት ሌላኛውን የዝና ጓደኛ ለማጥመድ ትሞክራለች። ተገናኝተን እናውራ እንገናኝ ብትለውም እሱ ግን በፍጹም አንቺ እንደው የማትረቢ ሴት ነሽ፣ ዝና እንዴት ብሎ ከአንቺ ጋር እንደተገናኘ አላቅም እያለ አሁንም ሞራኗን እየነካት ይገኛል። በጣም በሚያሳዝን ሁኔታ ማህሌት አሁንም እየተዋረደች እና እያንቋሸሿት ትገኛለች። ሰላም ሰላም! ውድና የተከበራችሁ የይና ዩቲዩብ ቤተሰቦች በያላችሁበት ሰላማችሁ ብዝት ትርፍ ይበልልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሸር በማድረግ አበረታቱኝ። ዛሬ እንግዲህ ምሳሌ ድራማ ክፍል 91 ይዤላችሁ መጣሁኝ። ማህሌት እንግዲህ በጣም በሚያሳዝን ሁኔታ አሁንም ኤፍራታን አሳልፋ ልትሰጣት እየሞከረች ነው። እናም እንግዲህ እሱም ደውሎ ኤፍራታ አሁንም ልትነግርሽ ፈቃደኛ አይደለችም ወይ በማለት ይጠይቃታል። አዎ አሁንም ፈቃደኛ አይደለችም፣ ግን በጣም ፈርታለች በማለትም ትነግረዋለች። በጣም እንግዲህ በሚያሳዝን ሁኔታ ኤፍራታ አዎ ፈርታለች፣ ሽንቷ ላይዋ ላይ እየለቀቀች ነው ብለሽ ንገሪው ትላታለች። በጣም በሚያሳዝን ሁኔታ አሁን ኤፍራታ በጣም ፍርሃት ላይ ናት። በዚህኛው በኩል ደግሞ ሞገስና ሉላ በጣም ደስተኞች ናቸው። ምክንያቱም ዝና ስለታሰረ ዘና ብለው እንደፈለጉ ወጥተው እየገቡ ይገኛሉ። ግን ደግሞ አሁን የምሳሌ መታገት በጣም ይደብራል። ምክንያቱም ምሳሌ ቅድስት ያው እንግዲህ ለምሳሌ ሰራተኛ ናት። ያው እነሱን እስካሉ ድረስ እኮ ነው እዚህ ቤት ውስጥ መኖር ያለብኝ። በፍጹም እንደዚህ ሊሆን አይችልም። ዝናን ፍታውና ምሳሌን ይስጡን፣ ካልሆነ ደግሞ እኔ ክፍለ ሀገርም ቢሆን ይዣት እሄዳለሁኝ፣ ከዛ በኋላ አያገኟትም ብትለውም እንግዲህ መድብል ሊስማማ አልቻለም። በፍጹም አልለቀውም ያለው መድብል ግን ቅድስት ልትፈታው ትችላለች ብዬ አስባለሁ። ምክንያቱም ቅድስት ያለ ምሳሌ በፍጹም መኖር አትችልም። በተደጋጋሚ አደራሽን እያለ የሄደውን ብሩክን ታስታውሳለች። በጣም በሚያሳዝን ሁኔታ እንግዲህ ቤት መጥቶ መድብል ምግብ አለ ወይ ሲላት አዎ ሽሮ አለ በማለትም ትነግረዋለች። እና ታዲያ ሽሮ ምግብ አይደለም እንዴ ያለውን መብላት ነው እያለ ይመልስላታል። በጣም በሚያሳዝን ሁኔታ መድብል ብሩን ጨርሷል። እናም የቤት ኪራይ ራሱ መክፈል አቅቶታል ማለት ነው። በጣም በሚያሳዝን ሁኔታ ቅድስት በጣም ተሰብራለች። ምክንያቱም ምሳሌ ተነጥቃለች። በዚህ በኩል ደግሞ ማህሌት አሁንም ቅድስትንና ዳጣን ሞገስን ለማስያዝ ደፋ ቀና እያለች ነው። ምክንያቱም እህቷን ለማሻሽ ስትል በጣም በሚያሳዝን ሁኔታ አሁን ዳጣና ቅድስት በጣም ጭንቀት ላይ ይገኛሉ። በሚገርም ሁኔታ ግን ሞገስ በጣም ቦቃና ፈሪ ሆኗል። እስካሁን ድረስ የዝናን ሙድና የዝና ድራማ ያልገባው ሞገስ አሁንም እየተንቦቀቦቀ ይገኛል። ምክንያቱም መድብል በጣም ደፋርና ቆራጥ ጀግና የሆነ ልጅ ነው። ምክንያቱም ምንም ነገር ቢለው በፍጹም ሊፈታው ፈቃደኛ አይደለም።
ከፈለገች ምሳሌ ትሞት እንጂ ወንድሜን መሞቱንና መኖሩን ሳላውቅ በፍጹም አልፈታውም በማለትም ቁርጥ አቋሙን ተናግሯል። እኔ አንተ ትሞታለህ እንጂ እሷን ገለው አንተን አትኖርም፣ እሷ የገደላት ቀን አንተም እዚሁ ትሞታለህ በማለትም አስረግጦ ነግሮታል። በጣም እንግዲህ በሚያሳዝን ሁኔታ በዚህ በኩል ምሳሌ አሁንም በታገተችበት ተረት አንብቡልኝ ብላ እያስቸገረች ትገኛለች። እናም እንግዲህ አጋቹ በጣም ቀለል ያለና አዛኝ በመሆኑ ይሰማት ጀመር። እሷም ተረቷን ቀጥላለች። በጣም በሚገርም ሁኔታ ምሳሌ እስካሁን ድረስ ምንም ነገር አላደረጓትም። ምግብ ውሃ ጠጪ ከማለት ውጪ በፍጹም ምንም ነገር አላደረጓትም። ግን ደግሞ የዝና ሰዎች መድኃኒት አረገንበታል ምግቡ ላይ ቶሎ ብለ ድረስላት፣ ቶሎ ብለ እሱን ፈተህን ቀቅልህ እያሉት ይገኛሉ። ግን ደግሞ ግደሏት እንጂ በፍጹም ዝናን አለቅም ያለው መድብል ጀግናው አሁንም ቁርጥ አቋሙን ነግሯቸዋል። በጣም በሚያሳዝን ሁኔታ የዝና ሰዎች ምን ነው ቤተሰብ አይደለችም እንዴ ልጅቷን ፈረዱባት የሚል መልስ ሰጥተዋል። በዚህ በኩል ደግሞ ሉላና ሞገስ ደስተኛ ቢሆኑም ግን አሁን የሚያስጨንቃቸው ነገር አለ። እጃቸውን ላይ ያለውን ገንዘብ ስለጨረሱ አሁን ገንዘብ ያስፈልገናል፣ እንዴት ነው የምንሆነው እያሉም እንግዲህ በጣም ተጨንቀውና ተጠበው እየተነጋገሩ ይገኛሉ። እናም ገንዘባችን እየጨረስን ስለሆነ አሁን ከዚህ በኋላ ያንተንም ገንዘብ ማንቀሳቀስ ስለማችል እኔ ከዝና ገንዘብ መካፈል አለብኝ በማለት ታሳውቀዋለች ሉላ። እናም እንግዲህ ሞገስ እኔ ለገንዘቡና ለሀብቱ ብዬ ሳይሆን ከአንቺ ጋር ይሄ ሰውዬ ከአንቺ ጭንቅላት መውረድ ስላለበት አስፈርመዋለሁ በማለትም ቃል ይገባላታል። እናም እንግዲህ ሞገስም እሺ ብሎ ያው ወደ ዝና ጋር ያመራል። ዝና ወደ ታሰረበትን ክላስ ይገባና ትፈርማለህ በማለት ያስፈራራዋል። በጣም በሚያሳዝን ሁኔታ ፎክሮ የሄደው ሞገስ እዛ ሲደርስ ውሃ ይሆናል። ምክንያቱም አሁን እንዴት ልፈርም እችላለሁ? እኔ እኮ ደስተኛ ሆናችሁ እንድትኖሩ ፈልጋለሁ። ሲጀመር እኔ አልፈልጋትም። ሲጀመር እኔ ጠልቻታለሁ። ከዚህ በኋላ እሷን እኮ አልፈልጋትም በማለትም እንግዲህ ፍታኝ የምፈርምበት እጄን ይለዋል። እናም እንግዲህ ናና እጄን ፍታኝ፣ በፍጹም እኔ አሁኑን ፈርምልሃለሁ፣ ቶሎ በል ጊዜ አታጥፋ በማለትም ሞገስን አታሎ ዝና እንዲፈታው ያደርጋል። በሚያሳዝን ሁኔታ ምንም ነገር ያልጠረጠረው ሞገስ ደንግጦ ደስ አለው። ምክንያቱም የሉላና የእሱ ደስታ አሁን ይሄንን ፊርማ ላይ ስለሆነ በጣም እንግዲህ በሚያሳዝን ሁኔታ አሁንም ዝና እየተጫወተበት ነው። እስካሁን ድረስ በምሳሌ እንኳን አስፈራርቶት አልፈታም በፍጹም ያለውን መድብል አሁን ሞገስ ጉድ አድርጎታል። ሰላም ውድና የተከበራችሁ የኔ ዩቲዩብ ቤተሰቦች፣ በጣም እንግዲህ ያሳዝናል። ብዙ ጊዜ መሸወድ እያለ ነው ማለት ነው። ምክንያቱም እኛ ያው ዞር አድርገን ወይንም ደግሞ እንትን አድርገን ካላሰብ ነው በጣም ከባድ ነው። ሞገስ እንግዲህ ይፈታዋል አይፈታውም አይታወቅም። በሚቀጥለው ክፍል ምናይ ይሆናል። ግን ሞገስ በጣም ተሸውዷል። ማን ነው መድብል አታሎታል። ምክንያቱም ለምሳሌም ብሎ ሳይሆን እሱ እንዲፈርምለት ብሎ እንግዲህ ሊፈታው ሲል አልቋል። ማን ነው ድራማው በጣም ነው የሚገርመው። በዚህ በኩል ደግሞ መድብልን ማድረቅ አልችልም። ምክንያቱም ምንም ነገር ቢፈጠር በፍጹም አልፈታም። ምክንያቱም እሱ ዝና ቢፈቱለት ራሱ ልጅቷን አይለቋትም እና ደግሞ ብሩክም ያለበት አይናገሩም። ግን ያው እሱ አቋሙ በጣም ደስ ይላል። በዚሁ እንግዲህ ከቀጠለ እንትን ይላል ማለት ነውና በጣም የሚገርመው እስኪ ቀጣይ ምን እንደሚሆን አይታወቅም። ለዚህ ቻናል አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እንዲሁም ደግሞ የደውል ምልክቱን በማጥቆር የመለቃቸውን ቪዲዮዎች ቶሎ ማግኘት ትችላላችሁ። እንዲሁም ደግሞ ሀሳብና አስተያየት ካላችሁ ኮሜንት ላይ አስፍሩልኝ። ቸር ቆዩልኝ።